አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምናችሁ። ከባለፈው የቀጠል ትረካችንን ዛሬ እንቀጥላለን። ሙሳ አለይሂ ሰላም ክፍል 3። ሙሳም አላህን ተማጸነው። አላህም ሙሳን ወደ ሰናዕ በመሄድ ጦር ተራራ ላይ እየጾመ ለ30 ቀናት እንዳወደሰው አዘዘው። ሙሳም የእስራኤላውያን ጉዳይ ለሃሩን አደራ ሰጥቶት ወደ ሰናዕ ሄደ። እዛም 30 ቀናትን እየጾመ ካሳለፈ በኋላ ድጋሚ 10 ቀናትን እንዲጨምር አላህ አዘዘው። ሙሳም የጌታውን ትዕዛዝ በደስታ አጠናቀቀ። ከዚያም ሙሳ አላህ ኪታቡን ሊሰጠው ወደ ጠራውት ቦታ እየተጓዘ ሳለ ጾመኛ ስለሆነ አፉ እንዳይሸት ሰግቶ አንድ እንጨት በመስበር ቁጭ ብሎ ጥርሱን መፋቅ ጀመረ። አላህም ሙሳ ሆይ የጾመኛ የአፍ ሽታን ይዘና ከሚስክ ሽቶ በላይ ውድ እንደሆነ አታውቅንም እንዲህ አለው። በዚህም ሁኔታ አላህና ሙሳ ብዙ ካወሩ በኋላ ሙሳም ይህ የሚያወራውን ጌታውን ማየት ፈለገና ያ አላህ እስቲ አንዴ ተገለጽልኝና ይህ አለው። አላህም ሙሳን የኔን ማየት አትችልም፣ እስቲ ወደዚያ ተራራ ተመልከት፣ እኔ ለተራራው እገለጽለታለሁ። ተራራውን የኔን ፍካት መቋቋም ከቻለ ለአንተም እገለጽልሃለሁ፣ ግን ተራራውን ተመልከተው አለው። የአላህም ኑር ትንሽ ለተራራው ሲገለጽ ተራራው መቅለጥ ጀመረ። ሙሳም የዛን ተራራ መቅለጥ ሲመለከት ራሱን ስቶ መሬት ላይ ወደቀ። ሙሳም ለተወሰነ ሰዓታት ራሱን ከሳተ በኋላ ነቃና ጌታዬ ጥራት ይገባህ፣ ወደ አንተ ተጸጽቻለሁ፣ እኔንም ከሙእሚኖች የመጀመሪያ ነኝ አለው። አላህም ሙሳ ሆይ እኔ በመልእክተኞችን በማናገሬ በሰዎች ላይ መረጥኩህ፣ የሰጠሁህንም ያዝ፣ ከአመስገኞቹም ሁን፣ በብርታትም ያዛት። ህዝቦችህንም በመልካሙ እንዲታዘዙ እዘዛቸው። የአመጾቹን አገር በእርግጥ አሳይቸዋለሁ። እነዚያን ያለ አግባብ በምድር የሚኮሩትን ከአንቀጾቹ በእርግጥ አዞራቸዋለሁ። ተአምርንም ሁሉ ቢያዩ በእርሱ አያምኑምን? ቅንንም መንገድ ቢያዩ መንገድን አድርገው አይዙትንም፣ ግን የጥመት መንገድ ቢያዩ መንገድ አድርገው ይዙታል። ይህ እነርሱ በአንቀጾቻችን ስላስተባበሉና ከእርሷም ዘንጊዎች ስለሆኑ ነው። ከዚያም በአንቀጾቹና በመጨረሻይቱ ዓለም በመገኘት ያስተባብላሉን? ስራቸው ተበላሸ፣ ይሰሩት የነበረው እንጂ ይመነዳሉን አለው። ሙሳም ጌታውን የሰጠውን ኪታብ ይዞ ወደ ህዝቡ መሄድ ጀመረ። ከዚያም በላይ የሚገርመው ሙሳ የአላህ ኑር ያረፈበት ተራራ ስላየ ብቻ ሙሳ ራሱ በማንጸባረቅ ጀምሯል። ለዛ ተከናንቦ ነበር የሚሄደው። ከዚያም ሙሳ ሀገር ሰላም ብሎ አላህ የሰጠውን ኪታብ ይዞ ሲከንፍ ወደ ህዝቡ ሲደርስ ያልጠበቀው ነገር ተመለከተ። ህዝቡም የጥንጃ ምስል ቀርጸው ይህ አላህ ነው በማለት እያመለኩ ተመለከታቸው። ሙሳም ቁጣውን ድንበር አለፈ። በእጁ የያዘውን ኪታብ በንዴት ወረወረው። ተንደርድሮ የወንድሙ ጺም እየጎተተ ህዝቡ እንዲህ ያለ ጥመት ውስጥ ገብቶ ሲጨማለቁ አንተ ምን እየሰራህ ነው አለው። ሃሩንም የእናቴ ልጅ ሆይ መጀመሪያ ጺሜን ልቀቀኝ። እኔ ዝም ልላቸው የቻልኩት መጀመሪያውኑ ተው ስላቸው ግማሹ ትቶ ግማሹ እምቢ አለ። እኔም ህዝቡ ለሁለት እንዳይከፈል ሰግቼ አንተ እስክትመጣ ድረስ ዝም አልኳቸው አለው። ሙሳም ሃሩንን እየያዘው ትቶት ጥጃውን ወደ ቀረጸው ግለሰብ ሳምሪ ጋር በመሄድ ምን አስበህ ነው እንዲህ ልትሰራ የቻልከው አለው። ሳምሪም ያላዩትን ነገር የጅብሪል ባዝራ ፈረስ የረገጠችው መለምለሙን አየሁኝ። ከመልእክተኛውም ከፈረሱ ኮቴ ዱካ ጭብጥ አፈርን ዘገምኩ፣ በቅርጹ ላይ ጣልኳትም፣ እንዲሁም ነፍሴን ሸለመችልኝ አለው። ከላይ ሳምሪ ያለው ላስረዳችሁ። ጅብሪል ፊርዓውንን አሰቃይቶ ከባህሩ ውስጥ ሲወጣ የፈረሱ ኮቴ የረገጠችበትን አፈር ይህ ሰው ዘግኖ ይዞ ነበረ። ከዚያም ሙሳ ጌታውን ሊገናኝ ሲሄድ ይህ ሳምራዊ ከግብጽ
የዘረፉትን ጌጣጌጥ አቀለጠና የጥጃ ቅርጽ ሰራበት። ከዚያም የጅብሪል ፈረስ ከረገጠችበት ቦታ የዘገነውን አፈር ደፋበት። ያን ጊዜ ከወርቅ የሰራት የጥጃ ቅርጽ እንደ ጥጃ መጮህ ጀመረች። በመጨረሻም ይህ እኮ ጌታችሁ ነው፣ ሙሳ ረስቶት ሂዶ ነው አላቸውና እስራኤላውያን ጥጃዋን ለ40 ቀናት ተገዟት። ሙሳም ለሳምሪ ኬዲ ላንተም በሕይወትህ ላየኸው ሰው ሁሉ መነካካት የለም ማለት አለህ። ለአንተም ፈጽሞ የማትጥሰው የአላህ የማይጥሰው የማይቀር ቀጠሮ አለህ። ወደዚያ በእርሱ ላይ ተገዢ ሆነህ ወደ ቆየህበት በአምላክ ተመልከት ብሎ አይረግመው እርግማን ረገመው። እስራኤላውያን በፈጸሙት ወንጀል የተነሳ በኪታቡ ተወርዶላቸው ከነበረው 1/7 ከመጽሐፉ ተሰረዘ። እስራኤላውያን ምንም ያህል ቢጸጸቱም አላህ ጸጸታቸውን መቀበል እምቢ በማለት ጥጃዋን ያመለኩትን ወገኖች እርስ በርስ እንዲገዳደሉ አዘዛቸው። በዚያም መሃል የሞተው ሸሂድ እንደሚሆን ነገራቸው። ጥጃን በማምለካቸው የተጸጸቱትም እስራኤላውያን ለጥፋታቸው ማካካሻ እርስ በርስ መጨፋጨፍ ጀመሩ። በዚያ መሃል 70,000 የሚያህሉ እስራኤላውያን ሞቱ። ይህ ሲመለከቱ ሙሳና ሀሩን አላህን አጥብቀው መማፀን ጀመሩ። አላህም ይቅርታውን አውርዶላቸው ግድያውን አቆመላቸው። ከዚያም እስራኤላውያን ሙሳ የአላህን ድምፅ አሰማን እያሉ ማስቸገር ሲጀምሩ ሙሳም ከእስራኤላውያን 70 ሙእሚን ሰዎች መርጦ እንዲጾሙ ካዘዛቸው በኋላ እዛ ጦር ተራራ ላይ ይዟቸው ወጣ። እነሱም በል አሁኑኑ የአላህን ድምፅ እንስማ አሉት። ሙሳም እሺ ብሎ ወደ ተራራው ጫፍ ይዟቸው ወጣና ልክ ተራራዋን ሲደርሱ የሆነ ዳመና ነገር መጣ። ከዚያም ዳመናው ውስጥ ሙሳ ገብቶ ኑ አላቸውና አስገባቸው። በውስጡም ሲገቡ እርስ በርስ መታየት እንኳን ተሳናቸው። ዳመናውም ውስጥ እንደገቡ ስጁድ አድርገው ሳለ ሙሳና አላህ ሲነጋገሩ ሰሙ። ሙሳም ከጌታው ጋር ያለውን ንግግር ከጨረሰ በኋላ ዳመናው ተገፈፈ። ያን ጊዜ በል ድምፁን ሰምተናል፣ እንድናምን ከፈለግ ራሱን አሳየን አሉት። እንዲህ ሲሉም መቅሰፍቱ ወረደባቸውና ሁሉም በቅጽበት ሞቱ። ሙሳም በጣም ተጨነቀ። እጁን ዘርግቶም ጌታዬ ሆይ ከሕዝቤ መካከል የተከበሩትን ነው መርጬ ያመጣሁት። አሁን ሞቱ ብል ማንን ያምነኛል? ስለዚህ እባክህ አንሳቸውና በማለት አላህን ሲማጸን ሰዎች ሩሃቸው ተመለሰላቸው። ብድግ ብለው ሙሳ ሆይ አንተ አላህን ጠይቀህ ምንም አይከለክልህም። ስለዚህ እባክህን እስቲ ሁላችንም አላህ ነቢይ እንዲያደርገን ዱዓ አድርግልን አሉት። ሙሳም ዱዓ ሲያደርግ አብረውት የነበሩት በአጠቃላይ ነቢያት ሆኑ። ከዚያም ሙሳ ከጡር ተራራ ላይ ተራራውን መጽሐፉን ይዞ ወደ እስራኤል በመመለስ ስለ መጽሐፉ ማስተማር ሲጀምር ይህ መጽሐፍ የሚለው ነገር ሁሉ ይከብዳል። በዚያም ላይ ሁሉንም ነገር እርም ይላል፣ አንቀበልህም አሉት። የእስራኤላውያን ጥመት አላህ ሲመለከት ጅብሪልን አዘዘውና በአቅራቢያቸው የሚገኘውን ትልቅ ተራራ ከስሩ ነቅሎ ወደ ሰማይ ከፍ በማድረግ እስራኤላውያን ላይ አንጠለጠለባቸው። ልክ ተራራው በላያቸው ላይ የሚወድቅ ይመስል ከበስተኋላቸው ደግሞ አስፈሪ የባህር ማዕበል መጣ። ከበስተፊታቸው ደግሞ ነበልባል እሳት መጥቶ ድቅን አለባቸው። ይህን ጊዜ ሙሳ የእስራኤል ልጆች ሆይ ይህ ያመጣሁላችሁን ተውራት መጽሐፍ የማትቀበሉ ከሆነ ከላያችሁ በኩል ያለውን ተራራ አላህ ይጥልባችኋል፣ ከበስተፊታችሁ ያለውን እሳት ያቃጥላችኋል፣ ከበስተኋላችሁም ያለው ማዕበል ያጥለቀልቃችኋል በማለት አስገደዳቸው። እነሱም ይህን ጉር ሲመለከቱ መሸሻም እንደሌላቸው በተረዱ ጊዜ ለግዳቸው የተወረደላቸው መጽሐፍ እጅ ነስተው ተቀበሉ። እስራኤላውያኑ መጽሐፉን ሲቀበሉ ስጁድ አድርጉ ተብለው ስጁድ ሲያደርጉ በግማሽ ግንባራቸው ተደፍተው
በቆረጣ አይናቸውን ያንቀዋልላሉ። ተራራው እንዲወድቅባቸው ይጠባበቁ ነበር። በዚህ አጋጣሚ የእነሱ የስጁድ ሱና በግማሽ ግንባር ሆኖ ቀረ። በዚህ ሁኔታ ላይ ሳሉ ከዕለታት አንድ ቀን አንድ ልጅ የአጎቱን ንብረት ለመውረስ ፈልጎ አጎቱን ገድሎ ጣለው። ከዚያም ልጁ ራሱን ወደ ሙሳ በመሄድ የአጎቴ ገዳይ እገሌን ነውና ፍረድን ብሎ ከሰሰ። ያን ገዳይ ተብሎ የተከሰሰውም እንዳልገደለውም ተከራከረ። ሙሳም አላህ እንዲፈርድ ተማጽኖት አላህ በእስራኤላውያን አንዲት ላም እንዲያርዱ አዘዛቸው። ሙሳም አላህ ያዘዛቸውን ለሕዝባቸው ሲነግሩ ማላገጥ ጀመሩ። አንተ ሰው ሙቶብናል ፍረድ ብንልህ ላምረዱ ብለህ ታሾፍብናለህ እንዴ በማለት ከዚያው በድርቅና ምን አይነት ላም ናት አሉት። ሙሳም እርሷ ያላረጀች ጥጃ ያልሆነች በዚህ መካከል ልከኛ የሆነች ጊደር ናት ብሎ አላህ ያላቸውን እሱም ለእኛ ጌታ ጠይቅልን፣ መልኳ ምን እንደሆነች ለእኛ ግልጽ ይገለጽልን አሉት። ሙሳም እርሷ መልኳ ደማቅ ተመልካቾችን የምታስደስት ያለች ላም ናት ይላችኋል አላህ አላቸው። እነርሱም ለእኛ ጌታህን ጠይቅልን፣ እሷ ምን እንደሆነች ይግለጽልን፣ ከብቶች በእኛ ላይ ተመሳስለውብን እኛም አላህ የሻ እንዲሆኑ በእርግጥ ተመሪዎች ነን አሉ። ሙሳም እርሷ ያልተገራች ምድርን በማረስ የማታስነሳ እርሻንም የማታጠጣ ከነውር የተጠበቀች ልዩ ምልክት የሌለባት ናት በማለት አላህ ይላችኋል አላቸው። ይህን ጊዜ እንደዚች አይነት ጊደር ፍለጋ ወጡ። ብዙ ካፈላለጉ በኋላ ይህች ጊደር ራሷ አንድ በእናቱ መልካም የሚወልድ ልጅ ዘንድ አገኟት። ሊገዙት ሲሉ አልሸጥም አለ። ብዙ ከተደራደሩ በኋላ በጊደሯ ቆዳ ሙሉ ወርቅ እንሰጥሃለን ብለው በዚህ ተስማምተው አረዷት። ካረዷት በኋላ በጊደሯ ምላስ የሞተውን ሰውዬ እንዲመቱት ሙሳን አዘዛቸው። ሬሳውን በጊደሯ ምላስ እንደመምታትም ሬሳው ተነስቶ የወንድሜ ልጅ ውርስን ፈልጎን የገደለ ብሎ ተናግሮ ተመልሶ በዲን ሆነ። በዚህም በሌላ ቀን ደግሞ ሙሳ ለእስራኤላውያን ቆሞ ዳዕዋ እያደረገላቸው ሳለ ሙሳ ሆይ ከሰዎች ሁሉ አዋቂ ማን ነው አሉት። ሙሳም እኔ ነኝ ብሎ ሲመልስላቸው አላህም ሙሳን ወቀሰውና ሙሳ ሆይ ለእኔ በሁለት ባሮች መገናኛ ላይ አንድ ባሪያ አለኝ፣ እሱም ካንተ በላይ አዋቂ ነው አለው። ሙሳም ጌታዬ ያን ባሪያህን እንዴት ላገኘው እችላለሁ አለው። አላህም ሰውየውን ማግኘት የምትፈልግ ከሆነ በዘንቢልህ አንድ አሳ ጨምረህበት ዝም ብለህ ተጓዝ። ያን አሳ የሚያመልጥህን ቦታ ላይ ባሪያህን ታገኘዋለህ አለው። ሙሳም ሀዲሙን ዩሹዓ ኢብን ኑን አስከትሎ አላህ ባዘዘው መሰረት በዘንቢል አሳ ይዞ ጉዞ ጀመረ። ብዙ ከተጓዘ በኋላ ደካሞችና አንድ ቋጥኝ ድንጋይ ላይ የተቀመጠው በዚያ ሁለቱንም እንቅልፍ ሸለብ አድርጓቸዋል። በዚህ ሁኔታ ላይ ሳሉ በዘንቢሉ ውስጥ ያለው አሳ ከዘንቢሉ ተስፈንጥሮ በመውጣት ባህሩ ውስጥ ገባ። ይህ ሲሆን ዩሹዕ ተመለከተና ለሙሳ ሳይነግረው በመርሳት ሁለቱንም ተነስተው ጉዟቸውን ቀጠሉ። አሁን ብዙ ከተጓዙ በኋላ ሙሳ የራብ ስሜት ይሰማውና ለሹዕ በጣም ርቦኛል፣ የቅድሙን አሳ አምጣ እንብላ አለው። የሹዕም ቅድም ድንጋዩ ላይ ከተኛንበት ሰዓት አሳው አምልጦ ባህር ውስጥ ገባ፣ እነግርሃለሁ ብዬ ረሳሁት አለው። ሙሳም ይህ ነው የኛ የምንፈልገው ብሎ ወደ መጡበት በመመለስ ቅድም የተኙበት ድንጋይ ላይ መፈለግ ጀመሩ። ብዙም ካፈላለጉ በኋላ ድንጋዩን ከርቀት አይተው ሲሄዱ ድንጋዩ ላይ ፎጣ የተከናነበ ሰው ተቀምጦ አገኙት። የተከናነበው ኸዲር ነው። ሙሳም ሰላም ባንተ ላይ ይሁን አለው። ኸዲርም ባንተም ላይ ባለህበት ሰላም ይሁን ሙሳ እባላለሁ አለ።
ከድርም ሙሳ በኒ እስራኤል አለው። ሙሳም አዎ አላህ ካሳወቀህ እውቀት እኔንም ታሳውቀኝ ዘንድ ወደ አንተ መጥቻለሁ አለው። ከድርም አንተ ከእኔ ጋር መታገስ በጭራሽ አትችልም፣ በእውቀትም በእርሱ ባላደረግከው ነገር ላይ እንዴት ትታገሳለህን? አለው። ሙሳም አላህ የሻው እንዴት ሆነ ታጋሽና ላንተ ትዕዛዝ የማልጥስ ሁኜ ታገኘኛለህ አለው። ከድርም ብትከታተለኝም ለአንተ ከእርሱ ማውሳት እስከምጀምርልህ ድረስ ስለምንም ነገር አትጠይቀኝምን? አለው። ባህር ዳርቻ ላይ ሆነው ይህ አውርተው ከተስማሙ በኋላ አንዲት መርከብ ብቅ አለች። ባለመርከቦቹም ከድርን ያውቁት ስለነበር ሙሳና ከድርን በነጻ አሳፈሯቸው እና ጉዞ ጀመሩ። ትንሽ እንደተጓዙ ከባህሩ መሃል ሲደርሱ ከድር መርከቢቱን መስበር ጀመረ። ሙሳም ይህን ሲመለከት ስምምነታቸውን ረስቶ አንተ ምን ሆነሃል? በነጻ ያሳፈረህ እንሷ መርከቢቱን ትሰብራለህን እንዴ? መርከቢቷ ትሰበራ እኛስ ብንሰምጥስ ብሎ ጮኸበት። ከድርም አንተ ከኔ ጋር ትዕግስቱን ፈጽሞ አትችልም አላልኩህምን? አለው። ሙሳም በረሳሁት ነገር አትያዘኝ፣ ከነገሬም ከችግሬም አታሸክመኝ በማለት ይቅርታ ጠየቀው። እሺ ተባብለው መሄድ ላይ ሳሉ አንድ ወፍ መጣና መርከቡ ላይ አርፎ ትንሽ ውሃ ጠጥቶ ሄደ። ይህ ሲያይ ከድር ለሙሳ የኔና ያንተ እውቀት ተደማምሮ ከአላህ እውቀት ጋር ቢነጻጸር ይህ ወፍ ከዚህ ባህር የጠጣውን ያህል እንኳን አያክልም አለው። ከዚያም ሙሳና ከድር ከመርከቢቱ ላይ ወርደው በእግር መጓዝ ሳሉ ህፃናት የሚጫወቱበት ስፍራ ደረሱ። ከዚያም ከድር ከህፃናቱ መሃል አንድ ህፃን ነጥሎ አንቆ ገደለው። ሙሳም ይሄን ሲያይ ትዕግስቱ ተሟጦ አንተ ምን ወንጀል ያሰራችውን ነፍስ ዝም ብለህ ትገድላለህ እንዴ? አሁንም በጣም ትልቅ ወንጀል ነው የፈጸምከው አለው። ከድርም አንተ ከእኔ ጋር ትዕግስትን ፈጽሞ አትችልም አላልኩህም? አለው። ሙሳም ከዚህ በኋላ ምንም እንኳን ብትጠይቀኝ አትጎዳኝ፣ የይቅርታ ጫፍ ደርሰሃል እና አንድ ዕድል ስጠኝ አለው። ከዚያም ተስማምተው ጉዟቸውን ቀጠሉ። ብዙ ከተጓዙ በኋላ የሆነ መንደር ደረሱና የመንደሩ ሰዎች ምግብ ሲጠይቋቸው ሁሉም ከለከሏቸውና ትተው ሲያልፉ እዚያው የሆነ ሊወድቅ የደረሰ ግድግዳ ተመለከቱ። ከድርም ቆም አለና ግድግዳውን ቀና ቀና አድርጎ ሲያስተካክል ሙሳ በአግራሞት ምግብ ለመናቸው። ምግብም ለከለከሉን ሰዎች ትሰራለህ እንዴ? ደግሞ እኮ አሁን ለሰራኸው ክፍያ መቀበል ትችላለህ አለው። ይህን ጊዜ ከድርም ሙሳ አሁን መለያታችን ነውና እስካሁን ስለፈጸምካቸው ድርጊቶች ፍቺን እነግርሃለሁ። አንደኛው መርከቢቱን የሰበርኳት ከመርከቢቱ በስተጀርባ ሀዲድ ኢብን በዲድ የተባለ ንጉስ በባህር ላይ ያሉ መርከቦች ሁሉ እየወረሰ እየመጣ ስለሆነ በዚች መርከብ የተሰበረ ነገር ከተመለከተ ትቶ ያልፋል ብዬ ነው። ሁለተኛ ጀይሱር የተባለው ህፃን የሚጫወትበት ልጅ የገደልኩት ልጁ እናትና አባቱ ሙስሊም ሲሆኑ እሱ ግን ወደፊት ሲያድግ ካፊር ፋጅር ነው የሚሆነው። በዚህ አጋጣሚ እናትና አባቱም አድጎ እንዳያከፍር ነው የገደልኩት። ሶስተኛው ግድግዳውን ያጠናከርኩት ደግሞ እዛ ቤት ውስጥ አስርም እና ሱረይም የተባሉ ሁለት ወንድማማቾች አሉ። ድሮ አባታቸው መልካም ሰው ነበር። ከቤቱ ውስጥ ወርቅ ደብቆላቸው እነዚህ ልጆች አድገው ወርቁን እስኪያወጡ ድረስ ቤቱ እንዳይፈርስ ነውና ቀና ያደረኩት አለው። ይህ ሁሉ እኔ በፈቃድ ያልሰራሁትም፣ ይህ በእርሱ ላይ መታገስ ያልቻልከው ነገር ፍች ነው ብሎ ተለያዩ። ጊዜ አነግዶ ልጁን ጎረመሰ፣ ወጣቶቹ አረጁ። አላህ ያሩን ሩህ ማውጣት በፈለገ ጊዜ ሙሳና ሃሩን ወደ አንድ ተራራ ላይ እንዲወጡ አዘዛቸውና በሁለቱም ወደ ታዘዙበት ተራራ ላይ ወጡ። ልክ ተራራው ጫፍ ላይ ሲደርሱ በህይወታቸው አይተው የማያውቁት አይነት ውፍ ዛፍ ተመለከቱ።
ወደ ዛፏም ጠጋ ሲሉ በንግግር ለመገመት የሚያስቸግር ውብና ማላይ ቤት ከዛፏ ጎን ተመለከቱ። ወደ ቤቱም ዘልቀው ሲገቡ ውስጡ ውበቱ ይለያል። አሁንም ወደ መኝታ ክፍሉ ሲገቡ እጅግ በጣም የሚያምር አልጋ አለው። የክፍሉም ጠረን እጅጉ ያውዳል። ሃሩን ይህ ሲመለከት ሙሳ ባክህ ከዚህ መኝተኛ አማረኝ አለው። ሙሳም ተኛ አለው። ሃሩንም የቤቱ ባለቤት እንዳይመጣብኝ ፈራሁ አለው። ሙሳም በል ሙሉ ነውና ይምጣ እኔ አለሁልህ አለው። ሃሩንም ና በቃ አብረን እንተኛ፣ ባለቤቱም ከመጣ ሁለታችንንም ይቆጣን ከፈለገ ሲለው ሙሳም እሺ ብሎ ከወንድሙ ጋር ተኛ። ትንሽ እንቅልፍ እንዲያሸለባቸውም መለከል ሞት መጥቶ ከሃሩን ሩህ ጋር ሲጋተት ሃሩን የሆነ ስሜት ተሰማውና ወደ ሙሳ ዞር ብሎ ወንድሜ ምን ነው አታለልከኝ አለው። ትንሿ ጣረሞት ካታገለው በኋላ የሃሩን ሩህ በተወለደ በ122 ዓመቱ ወጣች። ልክ ሃሩን ሲሞት ያ ቤት ከነግቢው ሙሳን ትቶ ሃሩንን ይዞ ወደ ሰማይ ብድግ አለ። ሙሳም ወደ ህዝቡ ብቻውን ሲመለስ ሃሩን የት ነው ብሎ ጠየቁት። ሙሳም ሞቷል አላቸው። ህዝቡም እኛ ለሱ ያለን ፍቅር አይተህ ራስህ ገድለኸው ነው አሉ። ሙሳም እንዴት ነው የምታስቡት? እኔ ወንድሜን እገድለዋለሁ ሲላቸው ምንም ሊያምኑት አልቻሉም።